አርእስተ ዜና በአማራ ክልል ከ3ኛ ክፍል ጀምሮ እንዲሰጥ የታቀደው የግዕዝ ቋንቋ የሀገሪቱ የትምህርት ፖሊሲ የሚጻረን መሆኑ ተገለጸ። የጎተራ ቢላል መስጊድ ኮሚቴዎች ታሰሩ። ለአፍሪካ ውክልና ቅድሚያ እንዲሰጥ ኢትዮጵያ ጥሪ ያቀረበች። ጣሊያን የጋዛ ፍሎቲላ ኮምባይን ለማጀብ ሁለተኛ የጦር መርከብ ልትልክ እንደሆነ ተገለጸ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾቻችን የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ በአማራ ክልል ከ3ኛ ክፍል ጀምሮ እንዲሰጥ የታቀደው የግዕዝ ቋንቋ የሀገሪቱን የትምህርት ፖሊሲ የሚጻረን መሆኑ ተገለጸ። ከነጃሺ ቲቪ ጋር ቆይታ ያደረጉት ፕሮፌሰር ቃልኪዳን አባተ በአማራ ክልል ሊሰጥ የታሰበው የግዕዝ ቋንቋ መቆም አለበት ብሏል። መሐመድ ሚፍታ ያዘጋጀውን ዘገባ ሀያት ሰይድ እንደሚከተለው ታቀርበዋለች። ቋንቋዎች የየራሳቸው መገለጫዎች አሏቸው። በጅማ ዩኒቨርሲቲ የጤና ኢንስቲትዩት ፕሮፌሰር የሆኑት ዶክተር ቃልኪዳን አባተ የግዕዝ ቋንቋ መገለጫ ኦርቶዶክሳዊነት ነው ይላሉ። ከዚህም በላይ ግዕዝ ጥንታዊ የኢትዮጵያ ቋንቋ ስለመሆኑ ራሱ ታሪካዊ ክርክር ያለበት ሲሆን እንደ አንድ ሀገራዊ ቋንቋ በትምህርት ቤት ደረጃ ይሰጥ ከተባለም በርካታ ቅድመ ሁኔታዎች መሟላት አለባቸው ብለዋል። ፕሮፌሰር ቃልኪዳን አባተ የአማራ ክልል ቋንቋውን በተለየ ሁኔታ ለማስተማር የሚችልበት አግባብ የለም ያሉ ሲሆን ነገር ግን ክልሉ ይህንን እቅድ ያወጣበት የተለየ ምክንያት አለው ይላሉ። ግን እውነታውን ስናየው ግን ከዛ የራቀ ነው። ምክንያቱም ቋንቋው እንደ ኢትዮጵያዊ ቋንቋነቱ ከመገለጽ ይልቅ የእምነት ቋንቋ ነው፣ የጸሎት ቋንቋ ነው፣ ሪሊጂየስ ላንጉጅ ነው። ልክ እንደ ላቲን ካቶሊኮች እንዳላቸው ሁሉ ግዕዝ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቋንቋ ነው፣ የጸሎት ቋንቋ ነው፣ ጸሎቶች የሚካሄዱበት ቋንቋ ነው። ስለዚህ ኦውነርሺፑ ራሱ ግዕዝ በአሁኑ ሰዓት ላይ የቤተ ክርስቲያን ቋንቋ ነው። ምንም ይሄ ወዲያና ወዲህ የምናደርገው ነገር አይኖርም ማለት ነው። እሱ ፌም ይባላል። እንደውም አፕሊካብል ነው ወይ ፊዚብል ነው ወይ ሚኒንግፉል ነው ወይ ኤፌክቲቭ ነው ወይ ተብሎ ለችግሩ ራሱ እንደ ችግር እንኳን ቢወሰድ ማለት ነው ኒድ አሰስመንት ተሰርቶ ከተሰራ በኋላ የዛ አካባቢ ህዝብ ችግር ግዕዝ አለመማሩ ነው የሚባል እንኳን ቢገኝ ማትሪክ ያላለፉት ግዕዝ ስላልተማሩ ነው፣ ዓለም አቀፍ ተወዳዳሪ ያልሆኑት ግዕዝ ስላልተማሩ ነው ቢባል እንኳን ፌም ገና ተሰርቶ ነው። ብዙ ጥያቄዎችና ውዝግቦች ያሉበት የግዕዝ ቋንቋ ጉዳይ በሀገሪቱ ህገ መንግስታዊ ማዕቀፍ ችግር ፈቺነቱ፣ አግባብነቱ፣ ሀገራዊ አጀንዳነቱና ህዝባዊነቱ እንዲሁም የመሳሰሉትን ጉዳዮች ባማከለ መልኩ መጠናትና አግባብ ሆኖ መገኘት ነበረበት ያሉት ፕሮፌሰሩ ነገሩ ግን ከዚህ በስተጀርባ ሌላ ዓላማ ያነገበና የኢትዮጵያን የትምህርት ፖሊሲም ጭምር የሚገፋ ነው ይላሉ። አሁን ላይ ያለው መጀመሪያ የቋንቋው ባለቤት የአማራ ክልል ህፃናት ልጆች አይደሉም ይጀምር። ስለዚህ ያ ቋንቋው ባለቤት አለው። ቤተ ክህነት ባለቤቱ ናት። የእምነት ቋንቋ ማስረጃዋ ነው። እምነቷን የምታስፋፋበት ቋንቋ ነው። ስለዚህ ሪሊጂየስ የሆነ አንሲየንት የሆነ ላንጉጅ ነው። ስለዚህ እሱም በዛ ቦታ ላይ እንወስነዋለን። ከዛ እንኳን አልፈን እንኳን ብንሄድ ወደ ክልል እንኳን ብንመጣ ትልቅ የሆነ ክራይሲስ የሚፈጥርበት ሁኔታ ነው ያለው። ምክንያቱም ቋንቋ ልታስተምረው ስትሄድ ቋንቋ ከሪሊጅን ዲሶሼት ማድረግ አይችልም በተፈጥሮ። ለምን? ይህ ቋንቋ በተለይ ሃይማኖት ቤተክርስቲያን ውስጥ ቆይቶ ስለወጣ ኦል መግባቢያዎቹ ተርሞቹ ምኖቹ በአጠቃላይ የኖረውም እድሜው የፈጀውም እዛ ውስጥ ነው። ምክንያቱም ሌላ ነገር መናገር በግዕዝኛ ኃጢአት እስከ መሆን ደረጃ ድረስ ብዙ ዘመን ስለተሰበከ በሙሉ ተጠቅሎ ቤተክርስቲያን ውስጥ ስለተቀመጠ ሁሉም እሴቶቹ እምነታዊ ናቸው። ስለዚህ አሁን ወደ ክልሉ ስናመጣው ክልሉ ውስጥ የሚገኘው ህብረተሰብ ክርስቲያንም ሙስሊምም አለ። ሙስሊሙ ብዙ ስቃይ ያሳለፈ ነው። በአፄው ዘመን በጣም ብዙ ስቃይ ያለፈበት፣ እጁ ሲቆረጥ ሲገደል ሲደማ ያልቆየበት፣ እስከ ዛሬ ኢትዮጵያ ውስጥ ከትምህርት ተገሎ የቆየበት፣ ሃይማኖት ጋር የተያያዘ መድሎ የተሸከመ ብዙ ጠባሳ ያለበት ህዝብ ነው ያለው። ስለዚህ ሶሳይቲው እንደ ሙስሊም ህብረተሰብ ያ ሙስሊም ህብረተሰብ ገና ወደ ትምህርት ቤት እየተመለሰ ነው። እስካሁን ድረስ ትምህርት ቤት ውስጥ ሙስሊሙ 15% 20% አልሞላም ገና። ስለዚህ ይህ ሙስሊም ህብረተሰብ ሌሎች ሃይማኖታዊ እሴቶች ከትምህርት አሽሸውት የተቀመጠ ህብረተሰብ፣ ስለዚህ ግዕዝ ቋንቋ ያለው እይታ ደግሞ በዚህ ያህል ኔጌቲቭ የሆነ ህብረተሰብ አምጥተህ መልሰህ ስታስገባበት ከፍተኛ የሆነ ተቃውሞ ይኖረዋል ማለት ነው። ከፍተኛ የሆነ የትምህርት ሽሽት ይኖረዋል። ስለዚህ ከትምህርት እንደውም ባሪየሮች ማለት ትምህርት ላይ አሁን ትምህርት ተማሪዎች ወደ ትምህርት እንዲመለሱ ብዙ ጥረት ይደረጋል። ይህ ከዛ በላይ ከጦርነቱ በላይ አሰቃቂ የሆነ ባሪየር ነው። ክልሉ ጸጥታ ችግር አለበት። ብዙ ፕራዮሪቲ
ምናልባት አማራ ክልል ፕራዮሪቲ ሴት ቢደረግ 1 2 3 4 ተብሎ ቢቀመጥ ግዕዝ ቋንቋ ማስጀመር ምናልባት ወደ 67ኛው ምናልባት ካገኘው ነው። የቋንቋ ባለቤቶች የአማራ ክልል ህጻናት አይደሉም ያሉት በጅማ ዩኒቨርሲቲ ውስጥ የሚገኙት ፕሮፌሰር ቃል ኪዳን አባተ የግዕዝ ቋንቋ ከ3ኛ ክፍል ጀምሮ መሰጠቱ በህጻናቶች ላይ ሃይማኖታዊ ጫና ማሳደርና በትምህርት ጥራቱ ላይም ተግዳሮት መፍጠር እንደሆነ ይገልጻሉ። እንደዚህ ብለህ ቶሎ የምታመጣው ነገር የለም። ዛሬ ዘመን እነ ቻይና ሌሎች አገሮች ፈረንጅ አገሮች እያስተማሩ ያሉት ስለ ኤአይ ኤዱኬሽን በጣም አድቫንስድ ስለሆነ ኤዱኬሽን ሲስተም ውስጥ ገብተው ዓለም አቀፍ ተወዳዳሪ ለማድረግ ከፍተኛ ጥረት በሚያደርጉበት ሰዓት ላይ ሰዎች ወደ ኋላ ተመለሳቸው ተማሩ ማለት ራሱ ክልሉን ወደ ኋላ የሚያስቀር ነው። ስለዚህ የክልሉ ጸጥታ እጥረት፣ የክልሉ ዳይናሚክስ ምክንያቱም የሃይማኖት ልዩነቶች ሙስሊም ክርስቲያን መሆን እንዲህ አይነት ነገሮች በአጠቃላይ ለግዕዝ አስተምህሮ ሙስሊሙ ህብረተሰብ እንደ ጠመቃ ለሚያየው ወይም ደግሞ ኦርቶዶክስን መጫን አድርጎ ለሚያየው ህብረተሰብ በጣም ከፍተኛ የሆነ ስጋት ነው። ያ ስጋት እስካለ ድረስ ይህን ትምህርት የሚያስኬድ ምንም ነባራዊ ሁኔታ የለም። ሁለተኛው አገሪቱ ህግም አይፈቅድም። የአገሪቱ ህግ ክሊር በትምህርት አዋጅ ቁጥር 1368/2017 ላይ በግልጽ ተጽፏል። አንድ ተማሪ ሊማር የሚገባው 3 ቋንቋ ነው። የአፍ መፍቻ ቋንቋው እንግሊዝኛና አንድ ከፌዴራል ቋንቋ ሀገርኛ ነው የሚለው። ህገ ወጥ መሆን አይቻልም። ዝም ብሎ አምጥቶ አንድን ነገር ልጫነባችሁ አይባልም፣ ነውር ነው። የአማራ ክልል ትምህርት ቢሮ የግዕዝ ቋንቋን ከ3ኛ ክፍል ጀምሮ ለመስጠት የቀረበው እቅድ በጥቅሉ የክልሉ መንግስትም ሆነ ህዝብ ወይም የሀገሪቱ እቅድ ሳይሆን የጥቂት ግለሰቦች ፍላጎት ብቻ ነው ያሉት ፕሮፌሰር ቃል ኪዳን በክልሉ ያለውን ተጨባጭ ሁኔታ የህዝቡን ተቃውሞና ሀገራዊ ማዕቀፍ በመረዳት በአስቸኳይ ምላሽ እንዲሰጥ ጠይቀዋል። ህጉ ግልጽ ነው። የትምህርት ስልጠና ፖሊሲው ላይ የተቀመጡት አናቅጾች በሙሉ ግልጽ ናቸው። በ2015 ላይ የወጣው የትምህርት አዋጁም ግልጽ ያስቀምጡታል። ስለዚህ ሰዎች የራሳቸው ድብቅ ኢንተንታቸውን ለማራመድ ሲሉ የሚያራምዱበት ህብረተሰብ ላይ የሚያወጧቸው ህጎች እጅግ አሉታዊ ኮንሲኩዌንስ አላቸው። ከፍተኛ የህብረተሰብ መረበሽ ያለውን ጸጥታ ማጣት ይበልጥ ጸጥታ እንዲያጣ ይበልጥ ሰዎች እንዲረበሹ ለኢትዮጵያ ልማት ያላቸውን ቁርጠኝነት በትምህርታቸው መግለጽ የሚገባቸውን የህብረተሰብ ክፍሎች ከትምህርት እንዲሸሹ የሚያደርግ አንድምታ ያለው ነው እና ከክልልም ይሁን ከአገር አቀፍ አንጻር በጣም ትልቅ ችግር ነው ብዬ ነው የማምነው። ልጆቻችን በሰላም ውለው እንዲገቡ ሁላችንም ሰላሙንን ሀገራችን ከፍ ብላ እንድታድግ የሚያስፈልገን ነገር እርስ በርሳችን መከባበር፣ አንዳችን የአንዳችን እሴት ማክበር፣ አንዳችን የኔን ስሜት የበላይ ካልሆነ ብለን ሌላው ላይ መጫን አለመጫን፣ የዚህ አይነት እይታዎች እስካላራመድን ድረስ ለሀገራችንም አይበጅም። ብቻ ሀገር ሌላ ሰው አይመጣለትም ለሰላሟ፣ እኛው ነን። ስለዚህ እኛው ጠንክረን ለሀገራችን ስንል ይህንን የመጣውንም አዲስ የሚያስረባብሽ እይታ አቁመን ህገ ወጥ ስለሆነ የሀገሪቱን ፖሊሲ የማይደግፈው የሀገሪቱ ፍኖተ ካርታ ትምህርት ፍኖተ ካርታ የማይደግፈው የግለሰቦች ተንኮልን ማቆም ስንችል ይበልጥ ሀገራችን የምንግባባባት ይበልጥ የምንስማማባት እየሆነች መቀጠል ትችላለች። ተመልሰናል። የጎተራ ቢላል መስጊድ ኮሚቴዎች ታሰሩ። ትላንት በአዲስ አበባ ቂርቆስ ክፍለ ከተማ ወረዳ 3 የአጎና ቢላል መስጊድ ኮሚቴዎች ከምሽቱ 4 ሰዓት አካባቢ በጸጥታ ኃይሎች ተወስደው ታስረዋል። ለመስጊዱ ግንባታ የሚውሉ ቁሳቁሶችን እየጠበቁ የነበሩ 5 የመስጊድ ኮሚቴዎች ከምሽቱ 4 ሰዓት አካባቢ በጸጥታ ኃይሎች መታሰራቸውን አንድ ስማቸው እንዳይገለጽ የፈለጉ የመስጊዱ ኮሚቴ ለነጃሺ ቲቪ ተናግረዋል። አክለውም የጸጥታ ኃይሉ ወደ መስጊድ ቅጥር ግቢ ማንም ሰው እንዳይገባ በሩን በቆርቆሮ እንዳሻጉት ነው የተገለጸው። ከ15 ዓመት በላይ ባስቆጠረው የአጎና ቢላል መስጊድ ከዚህ በፊት ተመሳሳይ ችግር ተፈጥሮ እንደነበር የመረጃ ምንጮች ለነጃሺ ቲቪ ገልጸዋል። ከ3 ዓመት በፊት ማለትም ከነሐሴ 6 ቀን 2014 ፋይል የለውም በሚል ምክንያት የመንግስት ግብረ ኃይል መስጊዱን አሽገው እንደነበር የገለጹት የመረጃ ምንጮች በወቅቱ በዚህ ሳቢያ 52 ሙስሊሞች መታሰራቸውን በእስልምና ጉዳዮች ጠቅላይ ምክር ቤት ጥረት መፈታታቸው ተገልጿል። በወቅቱ ፍርድ ቤት የአየር ካርታ እንዲቀየር መወሰኑን ተከትሎ የከተማው ከንቲባ በዚያ አካባቢ 470 ካሬ ቦታ አስረክበውና በቦታው ለነበሩ ተነሾች ካሳ ከፍለው መስጊዱን ለመገንባት ቦታውን ከልለው ነበር ያሉት የመረጃ ምንጮቻችን ለመስጊዱ ግንባታ የሚውል የግንባታ ቁሳቁስ አስገብተው ነበርም ብለዋል። ስማቸው እንዳይገለጽ የፈለጉ የመረጃ ምንጮች ህዝበ ሙስሊሙ መንግስት በሰጠው በጎ ፈቃድ አማካኝነት መስጊዱን እየገነባ ባለበት ሁኔታ የጸጥታ ኃይሎች ህገወጥ ግንባታ ነው በማለት ትላንት ከምሽቱ 4 ሰዓት ላይ 5 ኮሚቴዎችን ማሰራቸውን መስጊዱ ማሸጋቸውንም ገልጿል። ለነጃሺ ቲቪ ቅሬታቸውን ያቀረቡ ሙስሊሞች የታሰሩት ኮሚቴዎች እንዲፈቱና
መንግስት በሰጠው ህጋዊ ካርታ አማካኝነት መስጊዱ እንዲገነባ የሚመለከተው አካል በአስቸኳይ ምላሽ እንዲሰጥ እንጠይቃለን ብለዋል። ጠቅላይ ጸሐፊው የህዝበ ሙስሊሙን ፍላጎት ጠብቆ ምርጫው በሰላም መጠናቀቁን እንዳስደሰታቸው ገልጸዋል። በኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የተመራ ልዑካን ለተመረጠው የመጅሊስ ከፍተኛ አመራር በፕሬዝዳንቱ ቢሮ በመገኘት መልካም ምኞቱን ገልጸዋል። በኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ የተመራ ልዑካን ዳግም የተመረጡትን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋና ሌሎች ከፍተኛ አመራሮችን በፕሬዝዳንቱ ቢሮ በመገኘት መልካም የስራ ዘመን እንዲሆንላቸው ተመኝተዋል። ጠቅላይ ጸሐፊው የህዝበ ሙስሊሙን ፍላጎት ተጠብቆ ምርጫው በሰላም መጠናቀቁ የተሰማቸውን ደስታም ገልጸዋል። ሊቀ ትጉሃን ቀሲስ ታጋይ አዲስ የጠቅላይ ምክር ቤቱ ስራ አስፈጻሚ አባላት ህዝበ ሙስሊሙን በኃላፊነት ለማገልገል መመረጣቸውን እንኳን ደስ አላችሁ በማለት መልካም ምኞታቸውን ገልጸዋል። የኢትዮጵያ ሃይማኖት ጉባኤ የሁሉም ሃይማኖት ተቋማት አገልጋይ በመሆን መከበር በአብሮነት በመንፈስ ልዕልና የሰላም ልማት አሻራቸውን ተባብረን ከፍ እናደርጋለንም ብለዋል። የኢትዮጵያ የሃይማኖት ጉባኤ የበላይ ጠባቂና ዳግም የተመረጡ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የክብር ዶክተር ሼህ ሐጂ ኢብራሂም ቱፋ የኢትዮጵያ ሃይማኖት ጉባኤ ለተቋሙ በሰጠው ክብር መልካም ምኞታቸውን በአካል ተገኝተው ሲገልጹ በጠቅላይ ምክር ቤቱ ስም ምስጋናቸውን አቅርበዋል። ከጉባኤው ጋር በመሆን አዲስ ከፍተኛ የመጅሊስ አመራር መልካም እሴቶቻችንን ተባብረን የመስራት ጥንካሬዎችን ያስቀምጥልናል ብለዋል። መረጃችን አሁንም እንደቀጠለ ነው። ወጣቶች በዲፕሎማሲና በዓለም አቀፍ ግንኙነቶች ዙሪያ ያላቸውን ክህሎቶች በማጎልበት የኢትዮጵያን ብሔራዊ ጥቅም ለማስጠበቅ መትጋት አለባቸው ተባለ። የውጭ ጉዳይ ኢንስቲትዩት ለአንድ ወር በዲፕሎማሲና የዓለም አቀፍ ግንኙነት ዙሪያ ለወጣት ተማሪዎች በሰመራ ካምፕ ሲሰጥ የነበረውን ስልጠና አጠናቋል። በስልጠናው ማጠቃለያ የሴቶች ማህበራዊና ጉዳዮች ሚኒስትር ዴኤታ ክብርት ሁሪ አሊ የወደፊት የኢትዮጵያ እጣ ፋንታ የለውጥ አስኳል የልማቱ ዋነኛ መዘውር በመሆን ወጣቶች ትከሻ ላይ መሆኑን ገልጸዋል። ወጣቶች ያላቸውን አቅም ለሀገር ሰላም እድገትና ብልጽግና በማዋል አይተኬ ሚናቸው መወጣት ይኖርባቸዋል። ለዚህም ደግሞ ትክክለኛው ጊዜ አሁን ነው ብለዋል። በዲፕሎማሲና በዓለም አቀፍ ግንኙነት ዙሪያ ዘመኑን ያዋጀ ነባራዊ ሁኔታ ያገናዘበ ክህሎት መጠበቅና በየጊዜው ራሳቸውን በማብቃት የኢትዮጵያ ብሔራዊ ጥቅም ለማስጠበቅ በትጋት መስራት እንዳለባቸው ክብርት ሚኒስትር ዴኤታዋ አስገንዝበዋል። ዲፕሎማሲ ለአንድ ሀገር ሁለንተናዊ እድገት ወሳኝ በመሆኑ በመጥቀስ በዘርፉ ብቁና ተተኪ ወጣቶችን ለማፍራት ትኩረት መስጠት እንዳለበትም ተናግረዋል። በዚህ ረገድ የውጭ ጉዳይ ኢንስቲትዩት በክረምት መርሃ ግብር በወጣቶች ላይ የጀመረውን ተግባር አበረታች መሆኑን በመግለጽ ምስጋናም አቅርበዋል። ኢንስቲትዩቱ በዲፕሎማሲ ዓለም አቀፍ ግንኙነት የወጣቶችን ክህሎት ለማዳበር እየሰጠ ያለውን ስልጠና አጠናክሮ መቀጠል እንዳለበት ገልጸው ሚኒስቴር መስሪያ ቤቱ አስፈላጊውን ድጋፍ እንደሚያደርግ አረጋግጠዋል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፈር በድሩ በበኩላቸው ዲፕሎማሲ ሀገራችን የሰነቀችውን የብልጽግና ራዕይ ለማሳካት ቁልፍ ሚና ካላቸው ዘርፎች መካከል ግንባር ቀደም መሆኑን ገልጸዋል። ኢትዮጵያና ሩሲያ የኒውክሌር ልማት ፕሮጀክት ስምምነቶች ተፈራረሙ። ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ልማት ዙሪያ በሮስታምና በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን መካከል የድርጊት መርሃ ግብር ተፈራርመዋል። የሮስታም ዋና ስራ አስፈጻሚ አሌክሲስ ሊካቼቭ እና የኢትዮጵያ የውጭ ጉዳይ ሚኒስትር ጌዶ ጢሞቴዎስ በቭላድሚር ፑቲንና በአብይ አህመድ በተገኙበት የተፈራረመውን ሰነድ ተለዋውጧል። የፊርማ ስነ ስርዓቱ በክሬምሊን የመጀመሪያ ህንጻ በሚገኘው የተወካይ ጽህፈት ቤት በሩሲያ መሪና በኢትዮጵያ ጠቅላይ ሚኒስትር መካከል የተደረገ ውይይት አካል ነው። ለአፍሪካ ውክልና ቅድሚያ እንዲሰጥ ኢትዮጵያ ጥሪ አቀረበች። የተባበሩት መንግስታት የጸጥታ ምክር ቤት ለማሻሻል አስቸኳይ እርምጃ እንዲወሰድና በማሻሻያውም ለአፍሪካ ውክልና ቅድሚያ እንዲሰጥ ክቡር ፕሬዝዳንት ታዬ አጽቀሥላሴ ጥሪ አቅርበዋል። የኢፌዴሪ ክቡር ፕሬዝዳንት ታዬ አጽቀሥላሴ በኒውዮርክ 80ኛውን የተመድ ጠቅላላ ጉባኤ ላይ ንግግር አድርገዋል። ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ አቋም ባቀረቡበት ንግግራቸው የተባበሩት መንግስታት የጸጥታው ምክር ቤት ለማሻሻል በአስቸኳይ እርምጃ እንዲወስድና በማሻሻያውም ለአፍሪካ ውክልና በምክር ቤቱ በሁሉም በኩል ቅድሚያ እንዲሰጥ ድጋሚ ጥሪ አቅርበዋል። ክቡር ፕሬዝዳንቱ ለአፍሪካ የረጅም ጊዜ የፍትህ መሻት ጥያቄ አቋራጭ ወይም ግማሽ መፍትሄ እንደሌለ ገልጸዋል። ክቡር ፕሬዝዳንቱ በንግግራቸው ትኩረት ከሰጧቸው ጉዳዮች መካከል አንደኛው ዕዳን የተከተለ ሲሆን በዕዳ ዙሪያም አዲስ ዓለም አቀፍ እርምጃ እንዲወሰድ ጠይቋል። በተለይም አፍሪካን ኢላማ ያደረጉ የኃይልና የንግድ እቀባ እርምጃዎች በአፋጣኝ እንዲነሱ ጠይቀዋል። ፕሬዝዳንቱ በቀጠናቸው ያለውን ዓለም አቀፍና ጸረ ሽብር ዘመቻ
አጠናክረን እንቀጥላለን ያሉ ሲሆን ዓለም አቀፍ ማህበረሰቡን በተለይም በሶማሊያ ለተሰማራው የአፍሪካ ህብረት ድጋፍ ሰጪና አረጋጊ ኃይል ድጋፍ እንዲያደርግ ጥሪ አቅርበዋል። ፕሬዝዳንት ታዬ የናይል ወንዝ በተመለከተ የንግግራቸው የናይል ወንዝ የትብብር ማዕቀፍ ባለፈው ጥቅምት 2024 ወደ ተግባር መግባቱን አስታውቀው የናይል ወንዝ ተፋሰስ ኮሚሽን ወደ መቋቋም ደረጃ መቃረቡንም ገልጸዋል። ፕሬዝዳንቱ የታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ መመረቁን የኤሌክትሪክ ኃይል ተደራሽ ላልሆኑ 80 ሚሊዮን ኢትዮጵያውያን ንጹህ የኃይል ምንጭ እንዲያገኙ የሚያደርግ ነው ብለዋል። ግድቡ በከባድ የውሃ እጥረት ውስጥ ለሚኖሩ ወገኖች ንጹህ ውሃ ለማቅረብ የምግብ ዋስትና ለማረጋገጥና አጠቃላይ ልማትን ለማድረግ አቋማችንን ያሳድጋል ብለዋል። ግድቡ ለሰፊው ክልላዊ ትስስር ተስፋን የሚፈጥር እንደሆነና በምርቃት ስነ ስርዓቱ ላይ የተገኘ ከፍተኛ ድጋፍና ትብብር በናይል ወንዝ ተፋሰስ ሀገራት መካከል ትብብር ለመፍጠር የሚያነሳ መሆኑን ገልጸዋል። ወደ ውጪ መረጃችን ስናመራ ጣሊያን የጋዛ ፍሎቲና ኮንቮይን ለማጀብ ሁለተኛ የጦር መርከብ ልትልክ ነው። ጣሊያን ግሎባል ሱድ ፍሎቲና ወደ ጋዛ ሲጓዝ ከጥቃት ለመከላከል ሁለተኛ የባህር ኃይል መርከብ እንደምታሰማራ የመከላከያ ሚኒስቴር አስታውቋል። በቅርቡ በሲቪል መርከቦች ላይ የሚደርሰውን ጥቃት ፈጽሞ ተቀባይነት የለውም በማለት በማውገዝ የመንግስት ዓላማ በባህር ላይ የሚፈጥሩትን ክስተቶች መከላከል ነው ብሏል። 2.4 ሚሊዮን ፍልስጤማውያን ለ18 ዓመታት በወረራና ህገወጥ ከበባ ስር የኖሩባትን ጋዛ ሰርጥ ወደ 50 የሚጠጉ መርከቦችን የያዙ ከተለያዩ ሀገራት የበጎ ፈቃደኞች ቡድን እንዲደርስ ለማድረግ እቅዶቹ እየተንቀሳቀሱ ይገኛሉ። 2.4 ሚሊዮን ፍልስጤማውያን ለ18 ዓመታት በወረራ ህገወጥ ከበባ ስር የኖሩባት ጋዛ ሰርጥ ወደ 50 የሚጠጉ መርከቦችን የያዘ ከተለያዩ ሀገራት የተውጣጡ የበጎ ፈቃደኞች ቡድን እርዳታ ለማድረስ እቅድ አቅደው እየተንቀሳቀሱ እንደሆነ ይገኛሉ። አዘጋጆች እንዳስታወቁት 12 ሰው አልባ አውሮፕላኖች ባደረሱት ጥቃት 9 መርከቦች ላይ ጉዳት ደርሷል። ተልእኮውን እንደምታስቆም የዛተችው እስራኤል እስካሁን የተነገረ ነገር ግን የለም። መረጃችን አሁንም እንደቀጠለ ነው። የቀድሞ የኤፍቢአይ ዳይሬክተር ጄምስ ኮማይ ከዚህ ቀደም ለኮንግረስ የሰጡት ምስክርነት ተከትሎ በሁለት ወንጀሎች ተከሰሱ። የፕሬዝዳንት ዶናልድ ትራምፕ ተቺ የሆኑት ኮማይ እንደ አውሮፓውያን አቆጣጠር በ2020 መስከረም ላይ ሚስጥራዊ መረጃ ለሚዲያ ተላልፎ እንዲሰጥ ፈቅዷል ተብሎ ለቀረበባቸው ጥያቄ ለኮንግረሱ በሰጡት ምስክርነት ላይ ዋሽቷል ተብሏል። ለቀረበባቸው ክስ ምላሽ የሰጡት ኮማይ ነጻ ሰው ነኝ በማለት በፌዴራል የፍትህ ስርዓት ላይ ከፍተኛ እምነት አለኝ ብለዋል። የቀድሞ የኤፍቢአይ ዳይሬክተር ጄምስ ኮማይ የዩናይትድ ስቴትስ ፍርድ ቤት የሐሰት መግለጫዎችን በመስጠትና ፍትህን በማደናቀፍ ወንጀል መከሰሳቸውን ተከትሎ ነጻ ሰው ነኝ ሲሉም ተደምጠዋል። የኮማይ ክስ የተሰማው ትራምፕ የጠቅላይ አቃቢ ህግ ፖም ቦንዳይ የፖለቲካ ተቀናቃኛቸውን ካይምን ጨምሮ አጥብቀው እንዲመረመሩ ከጠየቁ በኋላ እንደሆነ ተገልጸዋል። የተወደዳችሁ የነጃሺ ቲቪ ተመልካቾቻችን መረጃችን አሁንም እንደቀጠለ ነው። ወደ ቢዝነስ መረጃችን እናምራለን። መረጃዎቹን ዙበይዳ ሐሰን አዘጋጅተዋለች። ኢትዮጵያ በኢንዱስትሪ ልማት ለሚሰሩ የውጭ ባለሀብቶች ምቹ ስነ ምህዳር በመፍጠር ተጨማሪ የኢንቨስትመንት መዳረሻ መሆኗን የኢንዱስትሪ ሚኒስተር አቶ መላኩ አለበል ተናግረዋል። የኢንዱስትሪ ሚኒስተር አቶ መላኩ አለበል በቻይና መንግስት የኢንዱስትሪና ኢንፎርሜሽን ቴክኖሎጂ ሚኒስቴር የሚመራው የልዑካን ቡድን ተቀብለው አወያይተዋል። በዚህ ወቅት የቻይና ባለሀብቶች በኢትዮጵያ የማኒፋክቸሪንግ ኢንዱስትሪ ያላቸውን ተሳትፎ የሚያጠናክሩበት እድል መፈጠሩን አንስተዋል። እንዲሁም ኢትዮጵያ አሁን ላይ የምርት እሴት ጭመራ፣ ተኪ ምርቶችን ማምረት፣ የማምረት አቅም ማሳደግ፣ የኤክስፖርት የምርት አይነቶችን ማብዛት፣ የአረንጓዴ ኢኮኖሚ እውን ማድረግ፣ የሰው ሀብት ልማትና አቅም ግንባታ ስራዎች ላይ ትኩረት ሰጥታ እየሰራች መሆኑን ሚኒስተሩ ገልጸዋል። ቻይና በማኒፋክቸሪንግ ኢንዱስትሪ፣ በታዳሽ ኃይል ልማት፣ በመንገድና ባቡር መሰረተ ልማት በመሳተፍ ለኢትዮጵያ ማኒፋክቸሪንግ ልማት ገንቢ አስተዋጽኦ እያደረገች መሆኑም ተነግሯል። የቻይና ኢንዱስትሪና ኢንፎርሜሽን ቴክኖሎጂ ሚኒስተር ሚስተር ሊቻንግ በበኩላቸው ኢትዮጵያ ለአምራች ኢንዱስትሪ ዘርፍ ያላት አቅምና ምቹ ሁኔታ በመጥቀስ ሀገራቸው ኢትዮጵያ ፍላጎትን መሰረት ባደረገ መልኩ ሀገራቸው አብራ ለመስራት ደስተኛ መሆኗንና የሁለቱም ሀገራት አምራች ኢንዱስትሪዎች መካከል በትብብር አብሮ መስራት ባህል እንዲዳብር እንደሚሰሩ ተናግረዋል። አቶ መላኩ ከቻይና አቅም ያላቸው ኢንቨስተሮች መጥተው የቴክኖሎጂ ሽግግር እንዲፈጠርና ኢትዮጵያ ከዓለም አቀፍ የኢንዱስትሪ ማዕከል አንዷ እንድትሆን በሚደረገው ጥረት አስተዋጽኦ እንዲደረግም ጠይቀዋል። ኢትዮጵያ በኢንዱስትሪ ዘርፍ የሚሰማሩ ባለሀብቶችን በመደገፍ የሚያስችል የፖሊሲና የሕግ ማዕቀፍ መዘርጋቷን ጠቅሰው ቻይናን ጨምሮ የሌሎች ሀገራት ባለሀብቶች በኢትዮጵያ ማኒፋክቸሪንግ ዘርፍ እንዲሳተፉ ጥሪያቸውን አቅርበዋል።
ሩሲያና ሱዳን በማዕከላዊ ባንኮቻቸው መካከል ትብብር ለማድረግ መስማማታቸው ተሰምቷል። የሩሲያ የተፈጥሮ ሀብት ሚኒስተር አሌክሳንደር ኮዝሎቭ የሱዳንን የባቡር መስመር፣ የባህር ወደቦችና የአየር ማረፊያዎችን ለማሻሻል እንዲሁም የሲቪል አቪዬሽንና የባህር ላይ ጉዞ ደህንነትን ለማሳደግ የሚያስችሉ እርምጃዎችን ለማዘጋጀት የሁለትዮሽ የስራ ማስፈጸሚያ ሰነድ ተፈራርመዋል ተብሏል። ኮዝሎቭ ይህንን ያስተዋወቁት በሞስኮ የተካሄደውን 8ኛው የሱዳንና የሩሲያ መንግስታት የንግድና ኢኮኖሚ ትብብር ኮሚሽን ስብሰባ መጠናቀቁን ተከትሎ ነው። ሁለቱ ሀገሮች የባንክ ባለሙያዎችን በማሰልጠንና በማዕከላዊ ባንኮቻቸው መካከል ትብብር ለማድረግ መስማማታቸውም ተነግሯል። በሩሲያ የግብርና ምርት ኤክስፖርት ምክንያት በሀገራቱ መካከል ያለው ንግድ እያደገ ሲሆን ውይይቶቹ የንግድ እንቅስቃሴዎችን፣ ብረታ ብረት፣ ማዳበሪያዎችን፣ ማሽነሪዎችንና መድኃኒቶችን እንዲጨምር ለማስፋፋት ያለመ መሆኑም ተዘግቧል። የሱዳን ማዕድናት ሚኒስተር ሩራል ዳይም መሐመድ አህመድ ጣሃ በበኩላቸው የሁለትዮሽ ግንኙነቱን በማጠናከር ረገድ ሩሲያ ላደረገችው ድጋፍ ከፍተኛ አድናቆታቸውን መግለጻቸውም ተነግሯል። ሳዑዲ አረቢያ በሪያድ ለ5 ዓመታት የሚቆይ የቤት ኪራይ ጭማሪ ማቆሟን አስታውቃለች። በሀገሬው ካቢኔ የጸደቀውና በንጉሳዊ ድንጋጌ የተደነገገው እርምጃዎች በዋና ከተማ ውስጥ እየጨመረ የመጣውን የቤት ኪራይ ችግር ለመፍታትና የንብረት ገበያ ሚዛንን ለመመለስ የታሰበ መሆኑ ተነግሯል። በአሁኑ ሳምንት ጀምሮ ተግባራዊ በሚደረገው አዲሱ ሕግ መሰረት አከራዮች በሪያድ የከተማ ድንበሮች ውስጥ ባሉ ነባርም ሆነ አዲስ ኮንትራቶች ውስጥ ለ5 ዓመታት የኪራይ ዋጋዎችን ለመጨመር አይፈቀድላቸውም ሲል ሳዑዲ ፕሬስ ኤጀንሲ ዘግቦታል። የጠቅላላ ሪል ስቴት ባለስልጣን በኢኮኖሚና ልማት ጉዳዮች ምክር ቤት ይሁንታ መሰረት ወደ ሌሎች ከተሞች ወይም ደግሞ ከሌሎች የማስፋፋት ስልጣን ይኖሯቸዋልም ተብሏል። ወይም ደግሞ ክልሎች የመስፋፋት ስልጣን ይኖሯቸዋልም ተብሏል። የዜና ኤጀንሲው ዘገባ እንደሚያሳየው የሪል ስቴት አጠቃላይ ባለስልጣናት በአከራይና በተከራይ መካከል ያለውን ግንኙነት ለመቆጣጠር ምርጥ ዓለም አቀፍ ልምዶችን መሰረት አድርጎ አሰራሩን አጥንቷልም ብለዋል። በአዲሱ ማዕቀፍ መሰረት ከዚህ ቀደም ተከራይተው የነበሩ ክፍት ቤቶች ኪራይ በመጨመር የተመዘገበውን ውል ዋጋ የሚወስን ሲሆን በኪራይ ያልተከራዩ ንብረቶች ደግሞ በአከራይና በተከራይ መካከል በሚደረገው ውል የሚወሰን ይሆናልም ተብሏል። በመጨረሻም የቴክኖሎጂ መሰናዷችንን እናደርሳችኋለን። ሀያት ከማል አዘጋጅተዋለች። በዛሬው ቴክኖሎጂ መሰናዷችን እርጅናን ያስቀራል ስለተባለው ቴክኖሎጂ ጥቂት እንላችኋለን። አሜሪካዊ ሚሊዮነር እርጅናን ያስቀራል ያለውን ምርቱን መሸጥ ሊጀምር እንደሆነም ተሰምቷል። ብራያን ጆንሰን የተባለው የቴክኖሎጂ ፈጣሪ የጸረ እርጅና ቀመሩን $343 በ23 ሀገራት ማቅረብ ጀምራለሁ ነው ያለው። ሚሊዮነሩ እድሜን በ5 ዓመት ወደ ኋላ መመለስ ችያለሁ ማለቱም አነጋጋሪ ሆኗል። እርጅናን ማስቀረት እንደሚቻል ደጋግሞ በመናገር የሚታወቀው አሜሪካዊ የቴክኖሎጂ ፈጣሪ ብራያን ጆንሰን የጸረ እርጅና ቀመሩን ለገበያ ሊያውል መሆኑንም ገልጿል። ሚሊዮነሩ ጆንሰን እርጅናን ታሪክ የሚያደርግን ያለውን ፕሮጀክት ብሉፕሪንት የተሰኘ ፕሮግራም ማስተዋወቁም የሚታወስ ነው። ይህም ፕሮግራም ልዩ አመጋገብና በቀን ከ100 በላይ ደጋፊ ምግቦች ወይም ሰፕሊመንትስ መጠቀምን የሚያዝና ጥብቅ ቁጥጥር የሚደረግበት ነው። የፕሮጀክት ብሉፕሪንት አካል የሆነው ብሉፕሪንት ስታክ የተባለው ምርትም በገበያ ላይ ይቀርባል ተብሏል። በመድኃኒት መልክ የተዘጋጀው ጸረ እርጅና ምርት የተለያዩ ፈሳሽ ውህዶች፣ ፕሮቲን፣ የእባብ ዘይትና ከ400 ካሎሪ በላይ ያካተተና ከ1000 ጊዜ በላይ በክሊኒክ ሙከራ የተደረገበት መሆኑ ተገልጿል። ጆንሰን ረጅም ምርምርና ሙከራ ተደርጎበታል ያለውን ምርት በወር $343 ለሽያጭ እንደሚያቀርብ ማስታውቋል። በይዘቱ ከእናት ጡት ውጭ የሚወዳደረው የለም ያለውን የምርምር ውጤት በ23 ሀገራት ለማቅረብም ዝግጅት ማጠናቀቁን ገልጾ ነበር። አሜሪካ፣ ካናዳ፣ ቼክ ሪፐብሊክ፣ ጣሊያን፣ ኔዘርላንድስ፣ ስዊዘርላንድና አረብ ኤምሬትስ ብሉፕሪንት ስታክ የሚገኝባቸው ሀገሮች መካከል ናቸው ተብሏል። የቀድሞ የሲሊከን ቫሊ ስራ አስፈጻሚ እርጅናን ለማስቀረት በሚካሄዱ ምርምሮች መጠመዱም ይነገራል። ጆንሰን በቅርቡም አመጋገብና እንቅስቃሴውን በማስተካከል ከእድሜው ላይ 5 ዓመት መቀነስ መቻሉን መግለጹን ኤንዲቲቪ አስታውሷል። በፕሮጀክቱ ብሉፕሪንት ከፍተኛ በጀት በመመደብ እየሰራ ያለው ጆንሰን ባለፈው ዓመትም በራሱ የምርምር ውጤት የጸጉር መበጣጠስን ወይም መመለጥን ማስቆም መቻሉን መናገሩ አይዘነጋም። ይሁን እንጂ ሚሊዮነሩ የሚያነሳቸው ጉዳዮች በሳይንሳዊ መንገድ ውጤታማነታቸው አልተረጋገጠም። ለሰዓቱ ያዝንላችሁ የነጃሺ ቲቪ መረጃ ይህን ይመስል ነበር። ከመረጃዎቹ ጋር ኢማም አህመድ ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።